ሃይ ቦቸራ ባላል ያቶ በላቸው የተከራይ አቶ በላቸው ማለት አከራችን ብቻ ሳይሆን ብዙ ለታዋልና አባት ናቸው። የተከራየናቸው ልጆች ሁሉ የምንሰራው በሳቸው ድርጅት ነው። ጋሽ በላይ በጣም የሚወዳት ሴት ልጅ አለቻቸው። አክሊል ግቢ ውስጥ እንኳን የሚያናግራት ባጠገባ የሚያልፍ ሰው የለም። አሁን ጦርነቱ የተጀመረው በሷ ላይ ነው። አሜሪካ ያለችው እናቷ ካልመጣሽ ጋሽ በላይ አትጅ፣ እኛ ደግሞ የጋሽ በላይ ደጋፊ። በዚህ መሀል ግቢው ቀውጢ። በኋላ ከጋሽ በላይና ከባለቤታቸው አንድ ተልእኮ ሰጠ። አክሊል አሜሪካ ስትሄድ ከጎናቸው የሚሆን ልጅ ፈልጎ ማግኘት። ወጥቼ ገብቼ ልጅ ማፈላለግ የሚለው ቃል እንደ ግርሳት ይለበልበኛል። ምክንያቱም የተልእኮ መሪ እኔ ስለሆንኩ ጋሽ በላይ ለኔ ያደርግልኝ ውለታ በጣም ስለሚበዛ። በነገራችን ጋሽ በላይና ባለቤታቸው ልጅ የሚፈልጉት ድጋሚ መውለድ ስለማይችሉ ለአክሊል እህትና ወንድም እንደሚሆን ጭምር ነው። ልጅ ወይ ልጅ አንድ ቀን ምን ሆነ መሰላችሁ? እረ ያላየሁት የለም። በነገራችን ችግሩ እኔ ላይ ቢጠና እዚህ ግቢ የሚኖሩት አቤነዘር ግዛቸው ተክላ የዚሁ መከራ ተካፋይ ናቸው። በጥቂቱ ላስተዋውቃችሁ። ግዛቸው እየዞረ ስለ HIV ኤድስና መሰል ነገር ስለሚያስተምር ጸረ ኤድስ ባሉት ትጋቱን ብታዩ ብቻውን HIV ኤድስን በጦር የሚረታ ነው ይመስል። አቤነዘር ደግሞ ሊያገኙት የሚመጡት ፍቅረኛው ጓደኞች ሴት አመላላሽ የሚል ስም ሰጥተውታል። ብዙ ጊዜ ሊያገኙት እሱ ጋር ይመጣሉ። እያስገባ በሩን ቢቆልፍ ጋሽ በላይ ብቻ ናቸው ይባሉት። ጨዋ ይመስለኛል። ሌላኛው ተክላብ ነው። ተክላብ ምን አይነት ሰው ነው? አይገርም? ምንም አይነት ሰው አይደል። ምንም ፍቅረኛ ግን አለችው። ኦ የረሳሁት አዊ ማኛና የስራ ባልደረቦቼ መካኒኮቹ እነሱማ ምን አለባቸው? ጭቅጭቅ የለ፣ ልጅ የለ፣ ምን የለ። የጋሽ በላይ መምጫ ደረሰ። እየሰማሁሽ ነው። ቀጥይ። እየተቆራረጠ እንደኔና እንዳንቺ በይዋ። አዎ ያው መቆራረጥ በይው። ማንን? ለምን? ታዲያ እኔ ምን አገባኝ እንዴ? መጀመሪያ አትሄጂ ተባልሽ። ካልሄድኩ ሞቼ እገኛለሁ ብለሽ በዛው ሄድሽ፣ ጥንቅር ብለሽ ቀረሽ። አሁን ደግሞ ያ ሳያንሰኝ ጭራሽ አንድ የዓይኔ ማረፊያ ልጅ ልኬ እኔ ባዶ ቤት ሸረሪት ያድራብኝ። ማን ምን አገባሽ? ስለ እነሱ ምን ጥልቅ አደረገሽ? የእነሱን ጉዳይ ለእኔ ተይልኝ። ካፈርም ላንሳቸው፣ ከባህር ላውጣቸው፣ የእነሱ ጉዳይ የእኔ ጉዳይ ነው። ቆይ እኔ የምለው አንቺ የእኔ የበላቸው ሚስት እንጂ የአሜሪካ መንግስት ንብረት አይደለሽ። ከናፈቅሽ ለምን አትመጭም? ለነገሩ ምን ይሄ መናፈቂያ ሴል ነው? ሴል የሚባለውም የለሽ አሉ። ቢኖርሽ ኖሮ ይሄን ያህል ጊዜም ተቀምጠሽ አትቆይም ነበር። ማ እኔን ጭራሽ እንደምን ነው አንቺ ልብሽን አንቱ አልሽው እኮን የበላቸው ነኝ። ይሄን ሁሉ ርስቴን፣ ሀገሬን፣ እድሬን፣ እቁቤን፣ ማህበሬን ጥዬ የምመጣው አካካካካ አሜሪካ እንዲህ ልብ ያሳበጣል እንዴ? አንቺ አበጠ እንጂ ይሄ ማን ነው የሚሉት? ኳስ አከለ። ወይኔ ወንድ አለማወቅ። በይ እባክሽ ነይ፣ ጭራሽ ልጅሽን አናግሪ። ነይ አንቺ ነይ እንቺ አክሊል፣ ያው እንዳታለቅሽ ነገርኩሽ።
ሁላችሁም ዝም አላችሁ። እውነቴን ነው የሚለኝ። እኔ በጣም እየጨነቀ ለምን እንደሆነ ነገር ለማድረግ የማሞክሩት? ምን ታስባለህ አቢነዘ? ወለዱ እኮ ነው የሚል። እኔ በሁሉም ማስበውን አላውቅም። ያላባት ያሳደገችኝ እናቴ ወግ ማድረግ የማይተፈልግ። ስለዚህ ቢያንስ የሆነ ነገር ሊኖረኝ ይገባል። በትክክል ቢያንስ እኮ የቤት ክራይ ማይጠይቁን ሰው ናቸው። ዝም በል አንተ። እዚህ ሰው ለሸክምህን ከምትጥል እዛ ከሚያስወርዱ ሴቶች አንድ ልጅ አታመጣለን? እና ይህንን እንደ ቀላል ነው የምታዩት? ዝም በል አልኩህ እኮ ግዛቸው። ወደድንም ጠላንም ሰውየው የሚፈልጉትን ነገር ማድረግ አለብን። ተክላ የሆነ ነገር ፍጠሩ። አቤነዘር ነፃነቴን አጣሁ እኮ። ነፃነቱን ሁላችንም ተነጥቀናል። ይልቅ ተክሽ ከራይል ጋር አዲስ ነገር የለም። ታውቃላችሁ ለልጅ ያለኝን ነገር ከአንድም ሁለቴ እንውለድ ብያት ተጣልተናል። ካቶ በላቸው በላይ ለልጅ ፍቅር ያለኝ እኔ እንደሆንኩ ታውቃላችሁ። ግን ልጅ ፍለጋውን ትተህ ለምን ለመውለድ አትነሳ? አዎ ግዛቸው፣ እስቲ ዝም በል። ዝም ማለት አትችልም? ምን አልክ? እየቀለዳችሁ ነው? ልጅ ያለ ሴት ይወለዳል እንዴ? ሴት እስከየት የምትገኝ ቃናት እንዴ? ምንድን ነው የምታወሩት? እሺ አሁን ምን ይሻላል? ግዛቸው ወተራ እኔ ማን ቦቸራ ምን ተባብለን ነበር? አረ ያፈላልኩ። በቃ አንተ በልተህ ጠጥተህ መተኛት ሆነ ስራ። አረ ያፈላልኩ ነው። የት ነው የምታፈላልገው? ያው እዚህ ኤሪያው አካባቢ ወይራ ላይ የተሰቀለ ሰው ይገኛል። አረ እንደዛ አላልኩም ጋሽ ብሎ አልክ እንጂ ያለፋበት ልጅ አይሆንም። እውነቴን ነው። ዞር በልና ያው አፈፍ አድርገህ ይዘና። እሺ ዴ ምን ነካ? ያው እየፈለክ እንዴ ፈልጋ እንዴ ትቀልዳለህ እንዴ? እሺ ቤቱ አያምርም አይደለ? አቤታዊ ማኛ መጣው አልኩህ አይደል እንዴ? መጣው። ይኸው ደረስኩ። መጣው በቃ ደረስኩ። እንዴ እሺ ከዚህ የበለጠ እንዴ ልሩጥ እንዴ? የትላንት ሊሆን ይችላል። ራሱ ይቅርታ መጣሁ። ያልሆነ ጥያቄ ሰጥቻችሁ ችግር ላይ ጣልኳችሁ አይደል? አይ ጋሽ በሌ ምንም አይደል። የለም ምንም አይደለም አትበለኝ። አድክሜያችኋለሁ። ና እስቲ ግባና ልሸኝ። አረ ብዙም ማርቅም እዚሁ እኮ ነኝ ጋሽ በሌ። እንዴ ምን ነካ? አንተ እኮ አስተማሪ ነህ፣ ይደክምሃል። ና ግባ። አረ 2 ደቂቃ የማይፈጅብኝ በእግሬ ሄዳለሁ ጋሽ በሌ። ትመልስልኛለህ እንዴ ለኔ? ግባ እኮ ነው አልኩህ፣ ግባ። ለምን አይረዱኝም? ለምን አይረዱኝም? በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ በኔ ይሄ ልጅ ግን ጠልቶበታል። ማታ ምሳረግ እንዳደረኩ ታውቂያለሽ? ባለፈው የሰጠሽኝን የግጥም መጽሐፍ እያነበብኩ። እውነት? እስኪ በልልኝ። ልስቂብኝ እንዴ? ለምን ስቅብሃለሁ? እርግጠኛ ነሽ? እውነት?
ቀይናት ጽጌሬዳ መሳይ እኔ እናቷም ብሆን ለሰው ማላሳይ ደብቄያት ኖራለሁ የሰጠኝ ሲሳይ የኔማ አቤና ኩሩ ጠንበለል ጌታ ነው ጌታ ሲቀመጥ የሚያምር ሲቆም የሚረታ ወርቅ ነው ጥለቱ የለበሰው ኩታ ምሽት ሲንጎራደር ከጨረቃ ጋራ ያገኘውት ለታ ይህን ጥርሳት በዩ በረዶ ቅመሻል ይህን ጣታት በዩ አለንጋ ቋጥረሻል ሳይ ሹዬ ሳት ጠግብሽ ይመሻል በቃ ቹናት እሺ አይናን ገለጥ አርገ ስታደርገው ከደን መለኩሴ ከገዳም ጎሽ ይወጣል ከደን እና በለጥሽ ማለት ነው ወደ አደራ ብዙ እንደጨቀጨቅኩ መልእክት ደርሶኛል የመልእክት አምላክ የኮንዶሚኒየሙን ነገር አደራ የኮንዶሚኒየሙን ነገር አደራ ኮንዶሚኒየሙን ኮንደም አለ ኮንዶሚኒየሙ አለ አረ ነብሴ ኮንደም ነው ያልኩ ምን ኮንደም አለ ወይ አንተ ጸሎት ታዛባለህ እንዴ ምን አይነት ሰው ነው በእናትህ አረ በእናትህ ካለስተኝ ምን ልስጥ ኮንደም አልኩ እኮ ኮንደም አዎ ኮንደም የለም እና የለም አትልም እንዴ የለም አልኩ እኮ ምርቃና ይኸውልህ እዛኛው ሱቅ ጠይቅ እዛ ጋር ከሌለ ደግሞ ታችኛው ጠይቅ ያለሱ እንዳታረግ ይጀለሴ ዘመኑ ተበላሽቷል ኮንደም ይላል እንዴ በእናትህ በቃ ምን ነበር የጠየቀኝ ተቆራለ አለ ምን አለሽ ቋጣው እኮ በእናትህ ተቸገረ በእሺ ቴንክ ዩ ይቅርታ ምን ነበር የምሰጥህ እንትን ስጠኝ እንትን የሚባል ነገር የለም ደንበኛዬ ምን ልስጥህ በቃ እንደውም ቶ ብሩ መልስልኝ ይመለስልሃል ያለ እንዴ ድፍን 50 ብር እኮ ነው የሰጠው አንተ ሰውዬ መጀመሪያም አጠራጥረኛል እንዳላሳስርህ ስጠውስቶ አይቼዋለሁ 50 ብር ነው የሰጠው አዶ እርግጠኛ ነህ አዎ ስጪ ነው ኮንዶም ስጠኝ አንተ ነህ ጻፍከው ካለ ስጠኝ ምን አለስተ 3 ፍሬ ስጠኝ እንዴ ፍሬንድ አፍረሽ ነው እንዴ ምን አዲስ ነገር አለ ግዛችሁ ምንድነው የምትሰራው ምንድነው የምታረገው ምን አረጋው ቆይ ምንድነው አምጣው ምን ያረግልሃል ምንድነው የምታረገው እኔ አላሳዝንም ግዝ እኔ አላሳዝንም ተው ግን ተው ምንድነው አይ የሆነ ሰው እኮ ክላስ መጥቶ ሰው ምን አይ የሆነ ቺክ አዎ ቺክ መጥቶ ቺክ ክላስ ኧረ በእናትህ ግዝሽ የሆነ ድንገት ቀልድ ጀመርክ ልበል እንዴ ቀለድክ በጣም እውነት አቤና ቀለድክ እንዴ ስለ ቤተሰቦቼ ያወቅ ብቻዋን ያሳደገችኝን እናቴን ድንገት ዱብዳ ላይ ልጣልባት በዛ ላይ መታመሟን ነግሬሃለሁ አይደል ከበሽታዋ አገግማ ቢሆን እንኳን ጥሩ ህይወት እየኖረች ቢሆን እንኳን እሺ አያምርብህም አቤና እውነት አያምርብህም በጣም ቀለድክ ይኸውልህ አቤና መጀመሪያ ተረዳኝ ጠይቀኝ እናቴ እንደታመመች ስነግርህ ለሁለተኛ ጊዜ ነው ቢያንስ እንኳን እሷን ጠይቃት እሺ በቃ ይኸውልሽ ክፈት ብያለሁ ቦቸራ አልከፍትም አልኩ አልከፍትም እኔ ልጅ ፍለጋ አንከራተታለሁ አንተ እኮ እንደ ፍለጋ ትቅበዘበዛለህ ክፈትና እናውራ አልኩህ እኮ ቦቸራ አልከፍትም አልኩ አልከፍትም አይሰማም እንዴ
እሺ የት ሄደች? በየት በኩል አስመለጥካት? ሲነግሩ አሰማም ልበል? የለችም። እሺ የት ሄደች? የለችም። ቤቱን ጠራርጋ ወጥታለች። ምን ስራ የለም እንዴ? ግራ ገብቶናል። መኪና መበላሸት አቁመው እንደሆነ አላውቅም። ሰውየው ደንበኛ እያጣ ነው። እኛም ዝም ብለን ቁጭ ብለን ነው የምንውለው። የምን ወረቀት ነው እሱ? አይ ዝም ብሎ ወረቀት ነው። ግዝሽ ታስታውሳለህ? ከተጠፋፋን ረዥም ጊዜ ሆኖናል። ለዛሬ ቀጠርኩ የሆነ ነገር ላወራህ ነበር። ባለፈው የደስታ ምሽታችንን ካሳለፍን በኋላ እኮ የሰጠኝ መድኃኒት ምን እንደነካው ሳላቅ የወር አበባዬ ቀረ እና ግዝሽ የ3 ወር ጽንስ ቋጥሬልሃለሁ። አይደረግም። ምንድን ነው? ምን እንደሚሻለን ላማክር ብዬ ነበር ያገኘው። አደራ ደውልልኝ። ያንተ ስልክ ቁጥር ጠፍቶብኛል። እሰይ እንኳን ጠፋ። ምንድን ነው ጊዜ? እንዴ አንተ ሰው አልጋ ላይ ወድቆ በተገኘ ወረቀት ምንድን ነው እንደሚያስገበግብ? አፈቅርሃለሁ ግዝሽ። አመላችሁ ደህና ጋሽ በላይ። ምን አባክ አገባህ? ሰላም ብሆን ሰላም ባልሆን ምን አገባህ? ትላንትና ሰው ነህ ብዬ ልጄ ነህ ብዬ መኪና ቁሜ ና ልሸኝ ብልህ እንደ ሰይጣን እንደው እብስ አላልክም እንዴ? ንቀት ነው። ሰው እኮ ክፍል ጅብ የበላው ነበር የማስመስልህ። ና ና ና ና፣ የት ትሄዳለህ? ና ወደዚህ ና። ሾካካ። እሺ ተክላብም ተኝቷል። ልጥራው? ምን አገባህ? ማን አባክ ጥራልኛለህ? አሁን ተክላብ ጥራ ብዬ ካፌ ወጣኝ። ተክለ የሚል ወጣኝ። ታዲያስ ይህን ልንጋጣ ገልጡ በላውን ሁለቱንም እነዚህ ዳውላዊ ጥራልኝ። አንተም ራስህ ተመልሰህ ነው። አቤነዘር አቤነዘር፣ ጋሽ በላቸው ስብሰባ እየጠሩ ነው። አሞኛል ቦቸራ፣ ፍቃድ በላቸው። ፈንዱ በላቸው። እብዱ በላቸው? ማን እብዱ በላቸው? እኔ? አረ እንደዛ አላልኩም። እየሰማሁ እኔ ነኝ እብዱ በላቸው? ነኝ ወይ? አላልኩም። እኔ ጥራው ጥራው። አካካካካካካ ምነው ልብህን አንተ አልከው? አንተ አሃ እቺ ሾርኒ የምትነጋገሯት ነቻ። እኔ በሌለሁ ጊዜ እብዱ በላቸው ትባባላለህ ማለት ነው። አዎ አራዳ ነው ያደግነው እኛም። እባክህ ችንችን አናጣትም። ሂድ ውጣና ደጃችሁ ቤት ጠይቅ ስለኛ። እንኳን ሲሸጡን ሲያስማሙ እናውቃለን እናቴ። እሺ ምን ላይ ደረሳችሁ? የተባባልነውን ጉዳይ እንዲሁ ዝም ብዬ ሳያችሁ እውነቴን ነው ቀበሮ እንደገባበት የበጋ ተተራመሳችሁ። ወልዶ መሳም ዘርቶ መቃም ያለ ነው። እኔ እኮ እናንተ ስጠብቅ እንደው አምሮቴንም ሳልወጣ አረጀሁ። እሺ አቤነዘር ምን አደረግ? እሬ ግራ ግብት ብሎኛል። ለምን? ልጅ ፍለጋ አቅማችን ያህል እያደረግን ነው። ጎሽ። ከዛ ባሻገር ግን ውለድ እንኳን ብለን የሚሆን ነገር አይደለም። እንዴት የሚሆን አይደለም? ጋሽ በልይ በወግ በማድረግ ያልሆነ ነገር እንዴት ይሆን? ወግ ማድረግ ይላል እንዴ? ምንድን ነው ወግ ማድረጉ? መደገስ? እስቲ እናንተ አድርጉት፣ እኔ ይቸግረኝ መደገስ። የሰርግ ጉዳይ ይሄን ያህል ትልቅ ሆኖ ነው? የእሱ ዳው ገብስ ነው። ምን ችግር አለ? የኔ አይደለም። ምኑ? እኔ ሴት አጥቻለሁ። ቆይ ሲጀመር አንተ ራስህ ወንድ ነህ እንዴ? የምሬን ነው። ቢገኝና ሰርጉ ቢደገስ ደግሞ የራሴ የሆነ መተዳደሪያ የለኝም። እኔ ልጁን መፈለጉ ይሻለኝ። ጎሽ፣ እሱም አንድ ነገር እኮ ነው። ካገኘ ከቻልክ እሰየው ነው። ግን አንተ እንደው አሁን ልጁን ታመጣለህ? አንተ ልሙትልህ፣ እውነቴን እኮ ነው። አሁን አንተ ልጅ ታመጣለህ? እኔ እውነቴን ነው። የዚህን ቤት አድራሻ አውቀህ ራስህ መምጣትም እንደው እንደ ትልቅ ድል እኮ ነው የምቆጥረው።
እሺ ተክላ ምን እያደረክ ነው? እኔ በዚህ ምክንያት ከፍቅረኛዬ ጋር ተጣልቻለሁ። ሳይከካ ተወካሉ ደግሞ ያንተ ለምን? እሷ ማግባትም መውለድም አትፈልግም። ኧረ አትፈልግም? ጊዜ ትፈልጋለች። ጊዜ መድኃኒዓለም እኮ ሰጠ። እስከ 40 እስከ 50 ውለዱ አለ። ጨረሰ። ጌታ የፈቀደው ጊዜ የሰጠው እንደዚህ ነው። ያንተ ሚስት እንግዲህ ሙክት ነች ማለት ነው። ትበላለች፣ ትተኛለች። ትበላለች ደግሞ ይከብዳል፣ ይቀላል። ትውጣለች፣ ትተኛለች። ኧረ ጋሽ በል ይከፋኛል። እንደዚህ እውነቴን ነው የምልህ። ለምን እንደው ሞቁ አይከፋህም? ቀዝቅዞ አይደለም። ያሳዝናል። እችን ሴት ነች አትበላት። ባታገባት ይመረጣል። ተሷ ልጅ አይደለም የምታገኘው፣ እንቅልፍ ነው። እንደው ሀሳብ ታላትና የምትሆን ተመሰለች፣ ግን ወይ ጥለፋት። ያሳስራል እኮ ምኑ መጥለፉ ነው። እኔ ታዲያ በአካል አልኩኝ እንዴ? በአእምሮ፣ በሀሳብ፣ በእውቀት መጥለፍ ነው ያልኩት። ማንን ተማን ጋር ለማያያዝ ነው አንተ? ይሄ እንኳን እናቴ ሞታ እንዲሁ አልቅስ አልቅስ ይለኛል አለ። እንኳን እንዲህ ተናግሬ እናቴ ተወኝ በል። ጦሰኛ አንተ ጦሰኛ ነህ። ጋሽ በሌ ካልሆነ ለምን በእርሶ በኩል? በእኔ በኩል ምን? አይ በእርሶ በኩል ለምን አልሆነም? በዚህ ና እዚህ ምን ታደርጋለህ? እዛ ሆን እዚህ ሆንክ እዛ ምን እንደውጣለህ? እኔ ደግሞ በእኔ በኩል ውለዱ ልትል መስሎኝ ውክልናውን በሰጠ ባሳየው። ያው በየ6 ወር መንታ መንታውን በየ6 ወር መንታ መንታውን እጎዘጉዘው ነበር እንደ ሳር። እንዳንተ መሰልኩ እንዴ የሞትክ? ሄዱ ተነሱ ባካችሁ። እንደው ደስ አትሉኝም? ሳያችሁም ደስ አትሉኝ? ምናችሁም ደስ አይልም። ሂዱ። እሳት አመድ ወለዳሉ። የብላይ ለወለዳቸው ና ያው ለእያንዳንዱ የቁሙ ቀን እንደደረሰ አስገንዝባቸው። እንዳትረሳ። አይዞህ ብቻ እኔ አንተን ብቆጣ ነው ተዋዲ አይደለም። ምንድን ነው ይሄ? እምነት ማሰሪያ፣ አንገት ማነቂያ ነው ወይስ ፍቅርን ማስታወሻ? ከምንም በላይ ግን አንገት ማነቂያ ነው የሚመስለው። አልገባኝም። ምን ለማለት ፈልገህ ነው? ምሳ እንብላ መጀመሪያ። የልጅነት ባልና ሚስት ጭቃ በጥብጠው በሰንሰል ምሳቸውን ከበሉ በኋላ ምን እንደሚያደርጉ ታውቂያለሽ? ልጅ ከበላ ከጠጣ እንቅልፍ ያምረዋል ይሉና ይተኛሉ። እንቅልፍ መተኛትና አመት ማስቆጠር ለሕፃን ልጅ የሰከንድ ያህል ቀላል ነው። ለወጣቶቹ ግን አይመከርም። ሰንሰል በጭቃ ይኖራችኋል? ይቅርታ፣ ምሳ ምን አላችሁ? ሳማ በር ያለ አልጫ ፍሬሽ፣ ቀይ ፍሬሽ ሚስቷል እንሰጣለ፣ እንዲሁም ጥብሳለ። በቃ እሱ ይሻላል። ለወጣቶቹ ጥብስ። ምንድን ነው ነገር ብለዋል? ቆይ እኔ ግድሽ ማለት ነበረብኝ? ትዳር እኮ ዘው ብሎ የምትገባበት አለመሰለህ? መሰለኝ። እንግዲህ ዘው ብሎ የሚገቡበትን ያጡ ስንቶች አሉ መሰለሽ። አቢ ነገር አትብላ። ቆይ ልታገባኝ ዝግጁ ነህ? በደንብ
በደንብ ነው። አንቺን ማሳደር እኮ አያቅተኝ። የወር ደመወዝን እኮ ታውቀዋለህ። ሌላው ቢቀር እንኳን ከዛ ከሰውዬ ምን አተረፍክ? ስነ ስርዓት በማይመጣበት ሰው እየመጣሽብኝ። አቢ ምን ሆነሃል? እስክታገቢ እስክታስቢበት ድረስ አንድ ልጅ ትወልጂልኛለሽ? እንዴ ቆይ እንጂ ስራ የለም። ለምንድን ሌላ ወጪ ለሚገቡት ለምን ረፍት አይሰጣቸው? አንተ ጭራሽ እንዲዘጋ ነው እንዴ ፍላጎት? የስራውን ባህሪ ታውቀው የለ? የሆነ ሰዓት ይሞቃል፣ የሆነ ሰዓት ደግሞ ይቀዘቅዛል። ቆይ እንዲህ ከደበረ ለምን ረፍት ጠይቀህ አትወጣ? ቦቸራ ጥሩ ሁኔታ ላይ እኮ አይደለም ያለው። እረፍት ወጥቼ ምን ልሆን ምን ልፈጥር ነው? ቦቼ በጣም እኮ ነው የምታሳዝነው። ና በቃ ቡና እንጠጣ። ሳላስቀይማት ክፉ ሳይወጣኝ ጨክናብኝ በኔ ከሄደች ጥላኝ። እንዴት ነው በእናታችሁ የደረሳችሁበት ነገር አለ እንዴ? ተኬ በእናታችሁ እኔን ምንም እንዳታናግሩ። ማናችሁንም ማናገር አልፈልግም። በቃ መጠጣት ብቻ ነው የምፈልገው። እንዴት ዋልክ ቦቸራ? ማረፊያ አጣሁ እኮ። ስራ ቦታም አየር ተይዞ ደብሮናል። ግቢ ሶል ያቶ በላቸው ጭቅጭቅ የሚሄድበት ሁላ ነው የጠፋኝ። ምንድን ነው የሚሻለኝ? እስቲ አንተ ንገረኝ። ምን ፍጠር ነው የምትለኝ? ቆይ እኔ ምን ላድርግ? ጨንቆኝ እኮ ነው ተክሽ፣ ጨነቀኝ። ሁላችንም ተጨንቀናል። በተጨነቀ ጭንቅላት ደግሞ ምንም አይነት ጥሩ ሐሳብ ማምጣት አንችልም። ሲመስለኝ ሁላችንም ከጭንቀታችን ትንሽ ነፈስ ማለት መቻል አለብን። አንተም ራስን ትንሽ ፈታ አድርግ በቃ። ልተኝ ነው እንዴ? ፍታኛስ ታዲያ ካንተ ጋር እንዴ ያሉት? ኧረ እባክሽ ማለት እስኪ ተኝ ወንድሽ። ምን ልታደርግ? ጥዬሽ ነው የምሄደው። ጨክነ አታደርገውማ። አደርገዋለሁ። መግዲ ወይ ባለፈው ያልኩሽን ጉዳይ እያሰብሽበት ነው? የትኛው? ስለ ሶስት ጉልቻ እኮ አዋይቼሽ ነበር። አቤናዬ እንደዚህ አይነት ቀልብ አንተ አያምርም አላልኩም? ይልቅስ እየቀለድሽ ያለሽው አንቺ ነሽ። ስታስቢ በትዳር የሚቀልድ ይመስላል። ምን አይተን ነው የምንጋባው? ደግሞ እኮ ተጋባን ማለት ልጅ መውለዳችን አይቀርም። ለልጃችን ምን ያስቀመጥንለት ነገር አለ? ሲቀጥል ደግሞ በወጣትነታችን ካልተዝናናን ተጋብተን ልንዝናና? ምንድነው ሐሳብሽ? ከወደድኩ በላይ ስወድ መኖር። ይኸውልህ አቤናዬ፣ መጀመሪያ እስኪ እንጫወት፣ እንዝናና። እነ ሐዋሳን፣ እነ ዝዋይን፣ እነ ሶደሬን፣ እነ ኩሪፍቱ፣ እነ ባቡጋያ፣ እነ አቤና የቀለድኩ መሰለ ተሳስተሃል። እንደውም ዝም ብዬ ሳስበው ልጅነታችንን ራሱ አልጨረስም። አንድ ቀን እንኳን እናቷን ጠይቀህላት የማታውቃትን ሴት ላግባሽ ትላታለህ? ከነገርኩ በኋላ እንኳን እኮ አልጠየካት። አቤና ትዳር ከአንገት በላይ ይሆናል? በጭራሽ አይሆንም፣ በጭራሽ። ምን ነው ሰላም አይደለም እንዴ? ትንሽ አሞኝ አስፈቅጄ መጥቼ ነው። ወደ ቤት ልገባ ነው። በቃ ግቢና አረፍ በይ። እሺ እሺ።
ጸሬድ እንዴት አደርክ? አንተ ስርዓት አይኖርህም። አንተ ምንድነው የሚያሯሩጥህ? ቆይ ይሄን ልጅ አትነግሩትም? ስርዓት አይዝም? ምንድነው እሱ? ምን ብሎ ነው? ጸሬድስ ብየው ምን ነው ብቻሽን ኮከብ ትቆጥሪያለሽ? ለምን አብረን አንቆጥርም? ምን ያህል ነው የሚያስከፍለው? እያረነክ ከኔ ጋር ታድራለህ ወይስ አድንቀ ብቻ ትሄዳለህ? ምን ክፍያው ላይ ልዩነት አለው እንዴ? እያረነክ ከኔ ጋር የምታድር ከሆነ 800 ኮከብ ይጠበቅባል። አድንቀ ብቻ የምትሄድ ከሆነ ደግሞ 400 ኮከቦችን ታወርዳለህ ማለት ነው። ለማንኛውም ኮከባችን ከተገጣጠመ እየተደናነቀን እናድራለን። እንሂዳ። እስቲ እንደው ምን አለበት አሁን ሁሉም እንደግዛቸው በጊዜ ገብቶ ቢተኛና ሳንቲሜን እንደው ቢያተርፍልኝ። ማን ቦቸራ ቦቸራ፣ ኧረ አንዳች ነገር ይቦችርህ ቦቸራ። አቤት ጋሽ በል። እንዴ እዛ ነህ እንዴ? አዎ እዚህ ነኝ። ኧረ አዎ እዚህ ነኝ። በእውነት ጎበዝ። መብራቱ ያለው ደግሞ እዚህ ነው። ምን አለበት እስቲ እንደግዛቸው በጊዜ ገብታችሁ ብተኙ። ኧረ አልገባም ገና ቁልፍ ነው እኮ። አልገባም? የት ሄዶ ነው? በዚህ አይነት ያም አልገባም ማለት ነው። ተክላ ተክላ ይዛችኋል እንዴ? አንተ ጋር የለም የለም። ለምን ፈልገው ነው እንዴ? ተኝታል እንዴ? አልተኛውም። ደህና ዋሉ ጋሽ በል። እግዚአብሔር ይመስገን። አልተኛም ገና። ስንት ጊዜ ሆነ ከተኛ? ቆየሁ። የሀሳቤ ነዘሬት ሄደ። ራሴው ገበን እያለ ነበረ። ሳማ አይቀርም። ጎሽ ይመመው። የታ አባቱ እንደ ውሃ ቀጂ ሴቱን ሲያመላልስ ወገቡ ቁርጥ ይልና እዚህ ሲሽመደመድ ይገኛል። የእሱ አይቸግርም። ይሄ ልጅ የት ሄደ ይባላል። አሁን ይሄ ግዛቸው። እኔ እሱ ልጅ አንዴ ተመርመሩ አንዴ ተጠቀሙ እያለ እኔ እንደውም ምንም ደስ አላለኝም። ጠረጠርኩት። አሁን እኔ ራሱ ጠረጥረዋል። ምኑን? አይ ነገሩን ነው። እሺ ትጠረጥራለህ አንተ? አዎ ጠረጥረዋል። ለመሆኑ አንተ ማን ሆነህ ነው የምጠረጥረው? ማንህና ነው አንተ እሱን ግዛቸውን የምጠረጥረው? አላውቅህም። ይኸውልህ ትሰማለህ? ከፈለክ መብራቱን አጥፋና እንደፈለክ መዞር ትችላለህ። ደግሞ ልንገርህ፣ ከልጄ ላይ ዓይንህን ንቀል። ከልጄ ላይ ዓይንህን አልነቅልም ታልክ ከዚህ ነቅዬ አባርርሃለሁ። የእኛ ጠርጣሪ ሌባ። እጅር እንዴት ነህ? ደህና ነህ? እንዴት ነው አመሻሽህ? እኔ ትላንትና እኮ ኮከብ ስቆጥር ያደርክ መሰለኝ። የምን ኮከብ? ምን አስደነገጠ? ኮከብ መቁጠር እኮ የወጣትነት የልጅነት ማስታወሻ ጊዜ ነው። ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች እንጀራ እናቴ ሲባል አልሰማህም? ሰምቻለሁ ጋሽ በላይ። አይ ከጓደኛዬ ጋር ፕሮፖዛል ስቀርጽ አምሽተን ከምረብሽ ብዬ እዛው አደርኩኝ። ቀረጣችሁ? አዎ ቀረጽ። ትቀርጣላችሁ እኮ። አዎ ጎበዝ 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 ጎበዝ። ይሄ ነው ልጅ ማለት። እኔ ደግሞ እንግዲህ አንተ አንበሳ አይደለህ? አዎ ጋሽ በላይ። ጀግና አይደለህ? አዎ። ወንድ አይደለህ? አዎ ጋሽ በላይ። አዎ ነው እንደው። አዎ እንዲህም አድርጎ ወንድ የለ። እንደው ምናልባት ያቸው ወንድነት አስቸግረህ ቀጥ ብላብህ እንደው ብዬ። አይ አይደለም ጋሽ በላይ። እንደ ምንድን ነው የሰው በር እንዲህ ማንኳኳት? ቀስ በሉ እንጂ።
ፍቅረኛው ናት። የማ የተክላብ? አረ ታዲያ አይ ተቀየመኛው እንዴ? አረ እሱ አስቀይሟት ነው እንጂ። በእውነት ለምን? አይ እንውለድ ብላው መሰለኝ። ታዲያ እሱ ምን አለ? ጋሽ በላይ እሱ እኮ እዛች ነገር ላይ ሰነፍ መሰለኝ። ድንግል ሳይሆን አይቀርም። አይ ድንጋይ ይሆናል እንጂ ድንግልናማ አያጣላም። ምን ነካ? እሱ ድንጋይ አስተሳሰብ ነው። ና እስኪ አንተ ማነች እቺ? ፍቅረኛ አይነሽ ጋሽ በሌ። ፍቅረኛ? ታዲያ ግቢ አትላትም እንዴ? ተቀጣጥረን ሸኘዋት። ምን አለበት ግቢ፣ አባቴ ናቸው ብለህ ብታስተዋውቀኝ። በፕሮግራም ይሁን ብዬ ነው ጋሽ በሌ። ምኑ ነው ፕሮግራም? አክብሬው። አሁን አታከብረኝም ማለት ነው እሷ ተሌለች? አይ እንደው ግቢ ብለህ ጠቅልለህ አትቀመጥም? አሁን ማታ እንግዲህ ትወስድና እዛ ማን ነው ስሙ ይሄ ሻሂ ቤት አይደለ? ልቧን በሻይ ታገነትራለህ፣ ጆሮዋን በወሬ። ሌላ ምንም ቁም ነገር እኮ የላችሁም። ማለት ስንገናኝ ቁም ነገር ነው የምናወራው። በእውነት ቁም ነገር ታልሰራህበት ምን ቁም ነገር አለ? አንጠልጥሎ መሞዘር ቁም ነገር ነው? አትወልድበትም። ሞት ብቻ ይዲያውና ተቆይ። እሺ አሁን አንዳችሁ ፍሬ የላችሁ። ታኪ አንተም ከራይል ጋር ያለን ነገር ለማስተካከል ሞክር። ሰውየው ሰሞኑን ዝም ያሉት በሰላም አይመስለኝም። ዝም ብለን እንንቀሳቀስ። እውነቱን ነው። ቦቼ አንተም ብትሆን ፍለጋ እንዳታውቀው። ቤት በኩል እንደሚሳካ አይታወቅም። መፍትሄው በእጅሽ ላይ ነው ሔዋን። ምን ነው? የምርህን ነው አቤና? በጣም ደስ የሚል ሀሳብ እኮ ነው። ቆይ ምን ያህል እንቆያለን? ድባቡን እያየን እንወስናለን። ብዙም ሳንቆይ ግን ብንመለስ ደስ ይለኛል። እሺ መቼ ነው የምንሄደው? አንቺን ደስ ባለሽ ግን። ማለቴ መቼም ሊሆን ይችላል። በዚህ ሳምንት ውስጥ ደስ ይለኛል። እኔ የምልህ ቆይ አንተ እናቴን አትጠይቃትም ግን? ሀብልን አልወለድከውም? አንቆ የገደለኝን ሀብል አንገቴን መስሎኝ ልቤን ሲጣርገሻት ነበር እኮ የሄድሽው። እመኝኛ ሊታይ መኖር የጀመርኩት በአንቺ ፍቅር ስጠላን ነበር። እስትንፋሴም የምትቆመው ከአንቺ ጋር ስለያየ ብቻ። እኔም እንዳንተ አቢ ጥለሽኝ ብትሄጂ ልተውሽ አቅም የሚኖረኝ አይመስለኝም። ልጠላህም ልረሳህም አልቻልኩም። ፍቅር ከልቤ አልሞተም። ትተሽኝ ስትሄጂ ውስጤ በጣም ነበር ያዘነ። ተመልሰሽ ትመጫለሽ ብዬ በፍጹም አልጠበቅኩም። አከብርሻለሁ፣ አፈቅርሻለሁ ሊታይ። እኔም አፈቅራለሁ። ሌላ ጊዜ እንጫወታለን። እሺ አቢ ነው እንጫወት ሰዓት ደርሷል። ለምን ስልኬን ይዘሽ ሲወጥ ጠብቀሽ አትደውይልኝ? ደስ ይለኛል። ና አንበሳ ጎበዝ። ቆይ የት ትሄዳለህ? ቆይ እንዴት አሉ ጋሽ በላይ? እንዴት ዋልክ? ደህና ዋላችሁ ወይ? እኔ ልጠይቅህ እንጂ እናንተ ምን ትጠይቁኛላችሁ? ደህና ነን። ደህና ዋላችኋል? በእውነት ጎሽ 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 ጎሽ። ይሄ ነው። ምን እያረክ ነው? እሱን ነው እንዴ? እሱን እኮ ነው እያጫወትኩ ነበር። እንዴት በብላሽ ነው እንዲሁ በሳንቲም ነው?
አይ ኧረ ዝም ብለን ነው የምንጫወተው። ዝም ብለህ በብላሽ? ጎበዝ 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 ጎበዝ። ቆይ እኔ ምን አደረኩ እንዴ? ከዚህ በላይ ምን ታደርግ? ከዚህ በላይ ምን ታደርግ? አልጋ ላይ ያዝህ እንዴ? ኧረ ችግር የለም ችግር የለም። ግድ የለም ችግር አለ። ኧረ አፈርሰው። ግድ የለም ስሞትልህ። ግድ የለም ግባና እዛው ላይ ያዝህ። ኧረ ተው በእውነት ቶ የመድኃኒዓለሙን ቶ ወንጀለኛ መቅጫው ምን እንደሚል ታውቃለህ? ከ17 ዓመት በታች በገዛ እጅ መቃብርን ትቆፍራለህ? አዎ በለኝ እንጂ ግድ የለም ቆፍር። ወልጃት እኮ ነው ገዝቻት መሰለህ እንዴ? እንዲህ በአንዴ ተሸምጥጣ ያደገች መሰለህ? ይኸው ባይኔ መጣ። ባይኔ በዚህ በብረቱ አየኸው? በዚህ መጣ። ግድ የለም ይሄ ሞላላ ያው ነብራዬ ይበል። እንዴት በርትተሃል እባክህ። እሺ ደፋር የደፋር ልጅ። ለነገሩ እናትሽም ዘላ ፊት ብላብኝ ነው አንቺን አስታቅፋኝ አገር ሸሽታ ሄደችው። ሆዴ ቤቢዬ አማረኝ እያለ ምን አማረው? ያንን ልጅ በቡጢ ስታገላል ያንን ይሄን ልበለው? አዎ አቶ በላቸው አቶ በላቸው አቶ በላቸው እንዴት ምንድን ነው ይላል? ቆይ እርሶ ለምንድን ነው ሙድ የሚይዙብኝ? እኔ እርሶ ምን አድርጌዎታለሁ? ምን አድርጌዎታለሁ? የሀገሩን መሳቂያ መተረጃ ማድረገው ሳያንሰው ወጥተው ገብተው የሚነግሩኝ ግቢ ውስጥ ሌላ ሰው የለም እንዴ? ሁለተኛ እኔ ቦሸራ እኔ እኮ የምቆጣ ስለምወድህ እኮ ነው። ብቆጣ ምን አለ? ውይ 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 በል ተነስተ ና ቆይ ና አቅመ ደካማ መኖር አይችልም። ኧረ እባክህ ዝም በል እንደሱ አላልኩም። ምን ማለት ነው? ኧረ ቀስ ቀስ በል ቀስ በል ወይ ወይ አግቤ ልውሰዳ ፉከራ መሆኑ ነው። እኔ አሁን ብወሰድ ምን ይጎዳኛል? ምን ይጎዳሃል? እንሂድና እንዲህ አሳክሜህ እመጣለሁ። ወይ ደግሞ ሂድ ግባ እናተኛ። ከላይ እገባለሁ እገባለሁ ጭራሽ ገትገተኝ እንጂ ማታ ምን ሆነክ ነው? ትንሽ ጠጥቼ ነበር። ልብስ ደም በደም ሆኖ ከሰው እንደተጋጨ ነበር ስታወራኝ ነበር። ልጅ ፍለጋ ስንከራተት ነው አይደበድብ። ምን ነው በጣም ረበሽኩ እንዴ? አይ እኔም አባቢም ተጨንቀን ነበር ያደርነው። በቃ እንዳይረፍድ።
Yahudi, oh Yahudi, 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 oh Yahudi. Let's say Wagulo, oh Yahudi. Westin say Waskulo, oh Yahudi. Larin say Morgulo, oh Yahudi. Yahudi Afako, oh Yahudi. Undafe የመስቀል በዓል መድረሱ እያነሳ Awoti Afako, Yahudi, Yahudi, oh Yahudi. Yahudi, Yahudi, oh Yahudi. Yahudi, Yahudi, oh Yahudi. Najin say Wagulo, oh Yahudi. Westin say Waskulo, oh Yahudi. Yahudi, Yahudi, oh Yahudi. Larin say Morgulo, oh Yahudi. Yahudi Afako. ፍጹም ሰላም ፍጹም ደስታ ፍቅርን በይቅርታ ዳግም ሳገኝ ከልብሽ ገባይ መውደድሽ አቤናዬ በዓልን እዚህ ብናሳልፍ እንዴት ደስ ይለኝ ነበር። እማዬ ብቻዋን ባትሆን ኖሮ። እንመጣለን ብለን ቃል ገብተንላችሁ ገጠር ግን እንዴት ደስ ይላል። ለከተማ ሰው የሰላሙ የረፍቱ ቦታ እኮ ነው። እናንተ ቤት አንገበም አላችሁ አይደል? አይ እዚህ ይሻላል። እንኳን ትንሽ ብሎ አሁን ሻሜታ ትጠጣላችሁ? ቦርዴ ማለት ነው። እሷ አትወድም። ለእሷ የረጋ ወተት ካለ አየደው አየደው አብነ ዘረን ኢላ ሻሜቴ ወለብ ኢሰና ጊኖ ካዶላ መዳወር እሺ ለ እኔ የምለው አቤና እኮ ጺሙን አልቆረጥም አለ። አቤናው እኮ ጺሙን ሲያሳድግ አባቱን ቁልጭ አባቱን ነው የሚመስለው። ሲያሳድግሞ ግርማ ሞገሱ በጣም ነው ደስ የሚለው። እንዲያስነሳ እናቷም ደግሞ አትፈልግም። ባልሽ ተጫወቱ። አብንዘር 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 አቤት ና በሩ ነው ነክች የሚያደርገው ሰው ጠፋ። ይሄው ይመስገነው። ሰላም እንዴት ነው አለው። እናቴ ደውላ ነበር። ምን አለችሽ? ምን እያሰበ ነው ብላ ጠየቀች። እሷ ምን ነው እንዲጨከነች? እንዴ ይሄን የሚያህል ገዳም የሆነ ግቢ ውስጥ ብቻዬን ተቆራምጬ ስቀመጥ አላሳዝናትም? ነው እነዚህ ልጆች አሉ ብላ ነው አንድ ቀን ጥላውኝ የሄዱ ጊዜ ብቻዬን እንደምቀር አታውቅም? ምን አልሻት እንጂ? እኔም ግራ ግብት ብሎኝ ስለነበር ምንም አላልኳት። እኔን ግራ ግብት ይበለኝ። ለምንድን ነው ግራ የሚገባሽ? እንደዛ እያልክ አታሳዝነኝ። አንዳንዴ ማውራት ባልፈልግም በግድ እውነቱን ጠይቀህ ማወቅ አለብህ። ምን ትደብቅኛለሽ ብዬ ነው የምጠይቅሽ? አንተን ደስ እንዲል ብቻ ነው እንደዛ ምለው። ቆይ እኔ አላሳዝንህም? ደግሞ እሷ ብቻ ናት የምትናፍቀን፣ ለእኔስ አትናፍቀኝም? በዛ ላይ የሚያጫውተኝ ሰው እንደሌለ ያው ከሰው ጋር እንድገናኝ አትፈልግ ወይም የምታስፈልገው ልጅ ተገኝቶ አላጫወተኝ። አሁን አንቺ መጫወቻ አጥሽ ነው? ይሄን ያህል ተማረሽ የምትናገሪው ምንድን ነው? ይሄ በየሜዳ ሁሉ ሰው እንደ ሰፌድ ዘግቶ የሚቀጠቅጠው ነገር አለ። ፌስቡክ ነው የምትሉት? እሱን አትጫወችም? ጌም የሚባል አለ አይደል? ጌም አትጫወችም? ፊልምስ ተከራይተሽ አታይም? ይብላኝ ለን እንጂ ምንም አነጋጋሪ የሌለኝ። አሁን ለኔ የማይሆነው ነገር ቢኖር እሱ ነው። አሁን የፌስቡክ ልጫወት ብል አገር አይስቅም? ጌም ልጫወት ብል እችላለሁ? እኔ አልችልም። አሁን ፊልም በከራይ የሰፈር ልጅ በጋራ ወጥቶ ነው የሚስቀው።
ምንም አነጋጋሪ የሌለኝ እኔ ነኝ። አቢ ስስቅ እየቀለድኩ መስሎክ ነው? አኩርፌያለሁ። ተይ አታኩርፊኝ አክሊለ። አንቺ ካኮረፍሽኝ እኔ ይሄ ቀን ጨለማ ነው የሚሆንብኝ። እንዴ ምን ማለትሽ ነው? እኔ ደግሞ ከሰው ጋር አትግጠሚ የሚያልኩት እኮ የማይሆን ነገር ያስለምዱሽና ያበላሹሻል ብዬ ነው እንጂ ለክፋት አይደለ። እሺ አቢ እስኪ ድረስ ቢያንስ ከቦቸራ ጋር እንጫወት ፍቀድልኝ። ወይ ቦቸራ እንደው ምን አስነክቶሽ ነው እንዲህ ልብሽ ውስጥ የገባው እናቴ? አቢ ምን ነው ዝም አልሽ? ካልሆነ እኮ ከተማውን ተመተን እዚህ መኖር እንችላለን። አሁን ግን መመለስ አለብን። ተነጋግረን ጨረስን አይደል እንዴ አቤንዬ? ደግሞ ላያት እንደምንመለስ ነግረናቸዋል። እማዬም ብቻዋን ታሳዝነኛለች። ደግሞ ስንመጣ በጊዜ እንደምንመለስ ነው የነገርናት። ባልታደለውም የመስቀል በዓልን እዚህ ባሳልፍ ደስ ይለኝ ነበር። ወደ ኋላ አትመለሽ። ባህላችንንም እሱ ከጠበቀልን መጪውን ዓመት እዚህ እናሳልፋለን። በቃ አሁን እንተኛ። ነገ እኮ መንገደኞች ነን። እሺ እንዴት ነህ? አለሁኝ። ሰላም ነው? ደህና። እስቲ ያንን ተንከሲስ ካለ ጥሩልኝ። እኔ የምለው ያ ቤነዘር የሚባል የት ሄደ? ከፍቅረኛው ጋር ገጠር ሄዷል። ገጠር? አዎ ገጠር ሄዷል። የከተማውን ሴት አዳረሰና ሲጨርስ ገጠር ገባ። አለማወቅ አለ። የገጠር ሴት ለክብሯ ሟች ነች። ቅዴቱን ተሸክሞ እንዳይመጣ ብቻ። መጣ ለንጋጣ ና ወዲህ። አንተ ባብ እንዲያው ቤት ተሽሎክሉከ ልጄን አግኝተህ ምንድን ነው ያስነካት? ምንድን ነው የሚሉት እርሶ? ዘል ምንድን ነው የሚሉት? ምንድን ነው ያስነካት እኮ ነው የምልህ። አማርኛ አይደለም የምናገረው። አረ ምንም አላስነካዋትም። እንዲህ ሳታስነካት ነፍሷ ብን ያለው ሳታስነካት ነው። ቆይ እኔ የምለው እዚህ ቤት ስትገባ ልጄ ላይ እንዳትደርስ ቃል አላስገባሁም? ገብተናል። አረ ጉድጓድ ግባ። አሜን አትሉም እንዴ? ባትሉም ገደል ግቡ። ተጠንቀቅ። ይኸው በእሷ የመጣ ብያለሁ። ልሙትልህ ገንጥያ ነው ጅብ የበላው ማስመስልህ። በእጄ ትጠፋለህ። እንደውም አንተ ልንገርህ አይደለ ጦሰኛ ነህ። በዚሽ በሁለት ቀን ውስጥ ኮተትን ይዘህ ከዚህ ቤት ውልቅ በል። አረ ጋሽ በሌ አልፈልግም። ጣጠኛ። አረ ምንድን ነው? በቃ ሂድ አሁን ተፊቴ ሂድ። ምንድን ነው? የት ነው የምትሄዱት? መች ጨረስኩ? ተሱ ጋር እንጂ ከእናንተ ጋር ጨረስኩ ነው? ምን ይለፍልፍ ብላችሁ ሄዳችሁ? ቆያ የተነጋገርነው ጉዳይ እንዴት አደረጋችሁ? እንዲህ ከተማ ሞልቶ ከሚተራመስ ሴት ለእናንተ የሚሆን ጠፋ? ኪሳራ ኪሳራ። እንደ መልክ ብቻ የልጅ ኪሳራ ይጣል። ሰው ፋብሪካ ከፍቶ ይከስራል፣ ምንም አይደል። ሌላ ቦታ ደግሞ ይከፍታል። ወፍጮ ቤት ከፍቶ ይከስራል፣ ሌላ ይተክላል። ሱቅ ቢከስር ሌላ ይሰራል። የልጅ ኪሳራ ግን አይጣል። እውነቴን ነው። ታሳዝናላችሁ። ይኸው እቺ ያልኳችሁ ነገር ትፈጽሙ እንደፈጽሙ፣ አለበለዚያ ሂዱና እዛው ተግማሙ እናንተ። ቁመና ተውቦ መውጣት፣ ተውቦ መምጣት፣ ይሄ ነው። ሌላ ምንም የላችሁ።
እውር እየተመስል እየተማራችሁ ሂዱ። ደናቁርት አክለ ቆይ አንተ ምንድን ነው ሀሳብህ? መቼስ ሲባረር እያየን ዝም እንበል እንደማትለኝ ተስፋ አደርጋለሁ። እሱማ እንዴት ዝም እንላለን? ቦቼ ከዚህ ወጣ ማለት እኮ የአቶ በላቸው ጭቅጭቅ እኛ ላይ ወደቀ ማለት ነው። ታዲያ እኔንስ ምን ድገመው እስቲ። አንተ ለአቶ በላቸው ጭቅጭቅ ብለን ነው ቦቼን እዚህ የምናስቀረው? እና ሌላ ምን ምክንያት እንዴ? አንተ ጓደኝነታችን ትንሽ አያሳስብም? አስበከዋል? ቦቸራ ከኛ ተለይቶ ከዚህ ቤት ወጣ ማለት የት ሊደርስ እንደሚችል። እሱማ ዋና ምክንያታችን አይደል እንዴ? ቦቼ ከዚህ ወጣ ማለት እኮ የት መሄጃ ይኖረዋል? እና ጥሩ ሀሳብ አምጣ። እሺ ምን ምክንያት እንፍጠር? እኔ እንጃ ግዛቸው። ግን አስበከዋል? ቦቸራ ከኛ ተለይቶ ከዚህ ቤት ወጥቶ የት ሊደርስ እንደሚችል። በጭንቀቴ ላይ ሌላ ጭንቀት። የሆነ ሰው እኮ ለስልጠና ሲቪ ብሎኝ ምንድን ነው የምትወለቱት? ቦቸራ አይ ቦቸራ ምን ሆነ? አይ ምንም አውርተን ስላልጨረስን። አዎ አውርተን ስንጨርስ እንንገሩት ብለን እኮ። ምኑን? አሁን ዲቪ አላችሁት? የምን ዲቪ? አሁን ዲቪ አላላችሁም? ሰምቻለሁ እኮ ሽው ብሎኛል። እንትን ዲቪ ደርሶት ማ? ቦቸራ። አዎ ቦቸራ። ቦቸራ የቱ? ይሄ ቦቸራ የኔ ቦቸራ ይሄ? ኧረ በለው አሜሪካ አሁን ገና ማየት ተሳናት ማለት ነው። ለቦቸራ ዲቪ ላከች? አዎ ጋሽ በል ያው የድል ነገር ሆኖ እንትን አስበናል። ደግሞ በጣም ይቅርታ ያድርጉልንና ያው ዲቪ ስለደረሰው ትንሽ ቀን እዚህ ከኛ ጋር እንዲሰነብት። ለምን አይሰነብት? ምንድን ነው ችግሩ? ደግሞ ለቦቸራ የዋህ ልጅ አይደለም እንዴ? አይ መድኃኒዓለም እንኳን አረክለት፣ እንኳን አረክለት። አንተ መቼም ካሳ ታውቅበታለህ። በል ሲመጣ ጥሩት ንገሩ። እግዚአብሔር ይመስገን። ይቅርታ፣ ግዛቸው የሚባል ልጅ እዚህ ግቢ አለ? አዎ አለ። እባክህ ካላስቸገርኩ አንዴ ትጠራለህ? አሁን ወጣ ስልጠና ምናምን ሲል ነበር። በእርግጥ አሁን ወዴት እንደሄደ አላወቅኩም። እሺ ስልክ ቁጥሩን ልትሰጠኝ ትችላለህ? ከመስጠቴ በፊት ደውዬ ፈቃደኝነቱን ላረጋግጥ። ቦቸራ እንኳን ደስ አለሽ። እሱማ ይኸው ገና ለገና ዲቪ ደረሰኝ ብሎ ለገና ልጓዝ ነው እያለ ጣል ጣል ሊያደርገኝ ጀምሯል። አዎ የእሱ ጉዳይ ነው አይደል የከነከነሽ እንደዚህ? አቤት አንቺ። በቃ እንግዲህ ይኸውልሽ እሷን ራሷ ደውይና ከእሷ ጋር ተነጋገሩ። እኔን አጨቅጭቅኝ እንዴ? ዘጋሽው እንዴ? አረ መድኃኒዓለም እንደው ልሳንሽን ዝግት ያድርገው፣ ጥርቅም ያድርግልኝ። ደግሞ ልሳኗን ቢዘጋት እኔ ላይ እዳው የሚተርፈኝ። ተዋት አባቴ ተው። ማነው ቦቸራ? ና ቦቸራ ና፣ እኔ ነኝ የፈለኩ። አይዞህ እንዴ። አይ ቦቸራ ምንድን ነው አንተ? ምን ነው ፈራ? እስቲ ቁጭ በል እንዴ። ሰሞኑን ምን ነው ችላ አልከኝ? ምን አደረኩ ደግሞ? እንዴ ምን አደረክ አልኩ? ለእግዚአብሔር ሰላምታ ምን አደረክ አልኩ?
ቆይ እኔ የምለው አሁን እየሰራ ያለው ስራ ጥሩ ነው? ምን አደረኩ ደግሞ? ምን ልትሆን ነው? ቃል የምሸካከፈው ልትሄድ አይደለም? ለቀውጥ አላሉኝም እንዴ ራሶ? ማኔ እንዴ? ቆይ ብልስ አንተ ለእኔ መላስ አዲስ ነህ እንዴ? ለነገሩ አንተ ታድልሃል እናቴ፣ ምላስና ራስ አትለይም ብትባልስ? ቆይ እኔ እናንተ እንደ አባትና እንደ ልጅ እንደው እዚህ ቤት ውስጥ ብዙ ነገር አላሳለፍንም? አሳልፈን። ታዲያስ አሁን ምን ማለት ነው? ተነስቼ ውልቅ ልበል ማለት እኔ ሳላሳዝንህ? ዱላም አለ እኮ በመታ ሀገር ጥለህ ልጠፋ ነው ማለት ነው? አይ ቦቻራ፣ አይ ቦቻራ፣ እንደዛ ስወድህ ማንሽ አክሊለ አክሊለ ነይ እስቲ ነይ ነይ እስቲ ነይ እስቲ ምን ነው ሳቅ ሳቃለሽ? ቆጥቢ፣ ፈገግታ ነው፣ ፈገግ ነው፣ አይሳቅም። ፈገግታ እናትሽ ነው፣ እሱም ፈገግ ማለት ትችያለሽ፣ ግን ሀ ተብሎ አይሳቅም። ቆጠብ ያው እስቲ ነይ ቁጭ በሉና ከቦቸራ ጋር ተጫወቱ። ነይ ተጫወቱ፣ አውሩ፣ ቁጭ በይ አውሩ፣ ተጫወቱ። ስለምን ደግሞ እሱንም ልናገር እንዴ? አሁን ቆይ እንደ ወሬ ጠፍቶ ነው። አሁን ሰሞኑ አፍጋኒስታን ማነች የደበደበቻት? አሜሪካ ነች። ይሄ ደግሞ እናትሽ ያለችበት ሀገር በጎርፍ አልተጠቀለቀም? አዎ መቀበጣጠር ነው እንጂ መቀበጣጠር ከታደሉ መቀበጣጠር ነው። ስንት እንደናንተ መቀበጣጠር ያልታደሉ ልጆች ደግሞ አሉ። አቢ ወዬ ሂድ በቃ ይሻላል። እናንተ ያው ወሸራ ቀበጣጡ እርጉዝ አላውቃትም። ምናልባት ስለ ወሊድ ምክር ፈልጋ ይሆናል። ይሄ ሰውዬ ምን አስበው ነው እናንተ? የቱ ሰውዬ? አቶ በላቸው ናቸዋ። ከግቢ ልቀቅ አላልኩም አልካቸው። ሲያስገርመኝ ከልጃቸው ጋር አላገናኘኝም። ገና ለገና ዲቪ አንተ ምን አድርጋችሁ ነው? ግዛቸው ምን አድርጋችሁ ነው? ምን አድርጋችሁ ነው? ዲቪ ለግዛቸው ማን ነው? ዲቪ ደርሶ አንተ ዲቪ ደርሶ እኔ ተለያየን እኮ ከዚህ በኋላ እንዴት ነው? አማን ነው። እንዴት ነው? ሰላም ነው? ስለ አዲስ ዓመት እያወራችሁ ነው እንዴ? ለአዲስነቱማ እያረጀ እንጂ ሁሉም አዲስ ነገር ነበር። እኔ ደግሞ ታውቀኛለህ ነበር ለሚባል አዲስ ነገር ብዙም አልጨነቅም። እኔ ምለው ማታ ፕሮግራም አለ? የለኝም። ምን ነው? አይ ፕሮግራም እንዳለ ለማወቅ ፈልሰልፍ። ቦቼ ማን ያሽከረክራል? ዋው ምንድን ነው ጉዱ? አንተ ማን ዳኒ? ምን ነው ቆየሽ? አምሮብሻል እናቴ። ትንሽ ግን እንደው አልረዘምም ይሄ ነገር? አደናቅፎ እንዳይጥልሽ። ድሮም ሰው ሳያምር ወይ ጊዜ! እንዴት ያለ ዘመን ላይ ደረስን። ደግሞ ያኮረፍኩ እንዳይመስልክ እሺ? ኧረ አላኮረፍሽም። ተቀይመሻል እንጂ አላኮረፍሽም። አቤት አቤት! እችም ምግሩና ተቆናጥረሽ ሄድሽባት። እንደው አንቺን እንኳ ብታውኝ ምን ነበረበት? እኔ ከአንቺ ተለይቶ ኑሮ አይሆንልኝ መቼም። አታምርም ውስጢ ከልብ ይዋት ይዋት
አኪያ ጥንብዝ ብለን እንድንሰክር እፈልጋለሁ። ቦቸራ፣ እኔ ጭፈራ ቤት አልወድም። ከፈለክ ሌላ ቦታ። ሌላ ቦታ ማለት ዘፈን ምናምን የሌለበት? እሺ፣ ግን በጊዜ ነው የምንገባው? የነገን ማወቅ ፈለግኩኝ መጪውን ማየት ናፈቅ። ከእናትሽ ጋር ተገናኘሽ እንዴ? እህቴን አግኝቻት ነበር። ስለ ሰርጉ አጫውቻት በጣም መደሰታቸውን ነግራኛለች። እኔ የምልህ ቀኑን ቆርጠን አንዘጋጅ? በእኔ በኩል ሁሌም ዝግጁ ነኝ። ይልቅ አንቺ ብትወስኝስ? እኔም ዝግጁ ነኝ። ግን ቆይ የቅቡ ነገር እርግጥ ነው ማለት ነው? ነገ ነው የሚወጣው። ለነገሩ ቀደም ብዬ ለጋሽ በላቸው ነግሬያቸዋለሁ። አፈቅራለሁ ተጋብተን ልጆች ወልደን እስካይ በጣም ጓጉቻለሁ። ሰርጋችን ቶሎ እንዲሆን እፈልጋለሁ። ይሆናል። ደግሞ እኔም ከአንቺ በላይ እንደሚያጓጓኝ ታውቂያለሽ። ለጋሽ በላቸው እንደነገርኳቸው ለእናቴም እንድትዘጋጅ እነግራታለሁ። ቆይ ግን አንተ መች ነው እናትህን የምታስተዋውቀኝ? ደስ የሚል ጨዋታ መጣሽ። እንደውም ስለ ሰርጉ ሳልነግራት ብትዋወቂያት ደስ ይለኛል። አቤናዬ፣ ወይ ግን ለምንድን ነው ጺም የማትቆረጠው? መቅዲ፣ ስንቴ ነው የምነግርሽ? የኔን ተዩ። አጎቴ የነገረሽ ምክንያት በቂ አይደለም? ይልቅ አሁን እሱን እርሺው። አቤነዘር፣ ደስ ያለሽ። አቤነዘር፣ እየሄዳችሁ ነው እንዴ? አዎ ተኬ፣ የምትቆዩ መስሎን እኮ ነው። ወደ ቤት ከሆንክ ለምን አብረን አናደርሳቸው? በቃ ጠብቁኝ፣ ይዤ አልምጣ። እሺ። በሀገር ጉዳይ መንግስት ይፈልገኝ። ነገ እንገናኛለን። ግቢ። አብን ፈርተክ ነው አይደል? እኔ አለው። ግቢ። ውስዋስ ላይ ነኝ። ግቢ። የሞቀ እሳቴን ላብርድበት። እዚህ ቁጭ ብለህ ቁጭ ብዬ ቤቶች 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 ቤቶች። ወየ ወየ ወየ፣ መጣሽ? እንደምን ዋልክ? እግዚአብሔር ይመስገን። እንዴት ነሽ እምዬ? ደህና ነሽ? የጠጣው መስሎክ ነው? ማን? ንክች አላደረኩም። ኧረ እኔ ነካሽ አላልኩም። ምን ወጣሽ? ነክተሽ ነው እንደ እንደዚህ ሆንሽው? እኔ ለአንተ ጊዜ እንደዚህ ነኝ? እንዴት ና ካላምን ካፌን አሽትት። ለምን ብዬ አሸታለሁ? እንዴት ነው የማላምንሽ? ሰክሬያለሁ። አንቺ አለ ሰክር ብያለሁ። ጎበዝ። ጠጣ ሰከር። እኔ እንደውም ሳትጠጪ ትመጫለሽ ብዬ ሀሳብ ገደለኝ እንጂ
ምን ትቀባጥራለህ? በቃ በደንብ ሰክሬያለሁ። ግን አቢ ከቦቸራ ጋር አይደለም። ቦቸራ የሚያውቀው ታምር የለም በለው። ይኸውልሽ እንግዲህ የገብርኤልን መገበሪያ የበላ ሳይነኩት ይለፈልፋል አሉ። ገብርኤል ሚካኤል፣ እኔ ደክሞኝ ነው ላርፍ ነው የመጣው። ኧረ እኔ ደግሞ ልጠይቅኝ የመጣሽ መስሎኛል እኮ። ላርፍ ነው። እሺ እሺ እረፊ። አቤት ያንተ ስራ! አንዷን እንዲህ ታደርግብኝ። እናቲቱም ደፋር ነበረች፣ ልጅቷም ደፋር ሆነች። እንግዲህ ተመልከት። ምንድን ነው የሚሉት እርሶ? አንቺ ማነሽ? ለምን አትናገሪ? ዝበል ቀንደ አንዴ ዝም ይበሉ። ኧረ ዝም ብቃም ታውራበት። ዝም ብቃም ዝም ቢያስቀበል እሱ ዝም በይ አንቺ። ቆይ ዝም በይ። እኔ እሱ መሆኑን መች አጣሁት? እኔ እኮ መጀመሪያውን እኮ አውቄዋለሁ። ይኸው ጠየቀችኝ እኮ። አረ ንገሪያቸው፣ ንገሪያቸው። እሷ የመጣችው ግዛቸውን ፈልጋ ነው። ግዛቸው? አዎ፣ ስለ እግዚአብሔር። አንተ አሲዳ፣ ስለ እግዚአብሔር። አንተ ሙትቻ፣ ግዛቸውን የመሰለ ትልቅ ሰው ስም አታንሳ። አረ በእናትህ ቆይ ግድ የለም። ያው በላቸው አትበለኝ። ምን ታደርግ አንተ? ገና ለገና አሜሪካን ሀገር ዲቪ ደርሶኛል ብለህ መቀመጫህን ካመቻቸ በኋላ አላማህን ዘነጋ። ደግሞ ቆይ አሳይሃለሁ። አየሽ አይደለ? ተመለከትሽው? እንደዚህ አይነት ቅሌት ይሄ እንዳይመጣ ስል ነበረ ከሰው ጋር አትገናኝም ብለው። ከአሁን በኋላ ቦቸራ ከሚባል ሰውዬ ጋር እኔና አንቺ ተቆራረጥን። ከፈለግሽ እናትሽ ጋር ሄደሽ እዛው ጥንቅር ብለሽ መቅረት ትችላለሽ ከእሷ ጋር። አቢ የውጩ መጥረጊያ አለው። ቦቸራ የት ሄዶ ነው? እስካሁን እኮ አልገባም። አንዷን አስጭኖ ነው መሰለኝ ከእሷ ጋር ነው። አስጭኖ ስትል? አይ አስረግዞ ማለት ነው። ቅድም እኮ ከጋሽ በሌ ጋርም ቃል በቃል ሲባባሉ ነበር። እስቲ አስቢው፣ አስጭኖ መካድ አይከብድም? አመሰግናለሁ። ምንም ማለት አይደለም። ለምን አታናግራትም? በረንዳ ላይ እኮ ነው ያለችው። በቃ እቃውን ሁሉ አውጥተህ ጨረስክ ማለት ነው? ይሄ ቤት ቁልፍ ነው ለጋሽ በሌ። ለማንኛውም የግዛቸው ስልክ መዝጋት ነው ይህን ሁሉ ክፍተት የፈጠረው። እሱ ከስልጠና እንደተመለሰ ያለውን ነገር ደውለን እናሳውቃለን። ሰዋት አታስቸግሯት አልለመደችም ከኔ አማላጅ ባይሆን አብረን በፍቅር ያለፍነው ጊዜ ያስታርቀን እንጂ ሰዋት አታስቸግሯት
አታስቸግሯት አለመደችም ከኔ አማላጅ ባይሆን አብረን በፍቅር ያለፍነው ጊዜ ያማልደን እንጂ አስታውሺው ካሳለፍነው ጥሩ ጊዜያት ከቻልሽ አንዱን ሰው አይደለም ፍርዱን አስታውሺው ሰው ሳይሰማን ካሳለፍነው አለሚያስማማን ማምኛለው ፍቅር ለኔ ከማን አማላጅ ካልሽም የለኝምና ሁነኛ ምለው ካሳለፍናቸው ጥሩ ቀን አንዱን ልክ ያለው አደራ ብቻ ታሪክ አርገሽው እንዳንለያይ ካሳለፍናቸው ትርስቶች ሌላ ጥሩ ቀን ሳናይ እንዳንለያይ ሌላ ጥሩ ቀን ሳናይ እንዳንለያይ እንዴት አደሩ? ሰላም ነው አለን እግዚአብሔር። ፈልጌዎት ነበር። ምን ነው በደህና? አዎ ባለፈው የነገርኩት። ምን ነበር የነገርከኝ? ያው ላገባ እንደሆነ ነግሬዎት የለ? ኧረ ልብ ገዛ ማለት እኮ ነው። ጎሽ ግድ የለም አንተ አግባ እንጂ ያኛውን ለፈለግከው ጉዳይ ውሰድ። እኔ ሰርጉን በደንብ አድርጌ ደግሳለሁ። ዋናው ነገር የሚፈለገው ልብ መግዛትሽ ነው። አንበሳ እንደው ማሰብህ ብቻ አሉ እንጂ እዚህ ማንም ያንኳኳ። እውነቴን ነው። ልብ መግዛት ግዛቸው። እንዴት አደርሽ? አይ እንዴት ያለው ምስኪን ነሽ እባክሽ። እንደው እሱ እኮ ከተባረረ ቆየ። ተዚህ ለቋል እኮ። ወይ ሌሎች አሉ ከነሱ መካከል የምጠቁምኝ ይኖራል? አዎ ጠቁምኝና አንዳቸውን በህግ አስታቅፊያቸው። ምን አባታቸው? ለማን? ለኔ እንዴ? ምን ማለት አባቱን አታውቂውም እንዴ? አውቀዋለሁ። ማን ነው? ግዛቸው ነው። ግዛቸው ይሄ እኔ ግዛቸው ና ጎሽ አባቱ ማን ነው አልሽኝ? የት ነው የምታውቂኝ? ግዝሽ ደብዳቤውን አንብበህ እኮ ትደውልልኛለህ ብዬ ስጠብቅ ይኸው ቀኑ ገፋ። እንዴ ጤነኛ አይደለሽም እንዴ? ጤና ይንሳህ። ተከበር ግዛቸው፣ ነገርኩ ተከበር። አረጋሽ በል እኔ በፍጹም እኮ አላውቃትም። ዝም በል ማወቂያ ይበጠስ። አየኛ መምህር አየኛ ሊቀ ሊቃውንት ጎበዝ እኮ ነህ። በል አሁን እመንላት፣ አለበለዚያ እሷን ያሳበጥክበትን ያሳብጥልሃል። አረጋሽ በል እንዴ እኔ አላውቃትም። ዝም በል። ነይ እናቴ ነይ። ልጅ እንጂ ማዕት አልያዘች። ነይ ምን ችግር አለ? ነይ ግቢ። የምታውቋቸው አልጋ ላይ ብቻ ነው፣ ደጅ ውጭ አታውቋቸው። ሌባ ሄሎ አብዬ፣ ወይ እንዴት ነህ? አለሁልህ። መቼ? ዛሬ ከሰዓት እንኳን አይመቸኝም። ከሚዜዎች ጋር ልብስ ለማየት እንሄዳለን። ባይሆን ማታ ማድረግ እንችላለን። እሺ በቃ እርቺ እንዲጨርሻ ነው። አብዬ አግባኝ።
አየሽ ያለፈው ሳምንት ገቢ 185,235 ብር ከ40 ሳንቲም ነው። የአሁኑ ሳምንት ደግሞ 149,000 ብር። አይ ተክለ አብ መድኃኒዓለም በአፍጤ ትክክል አድርጎ ያሳየኝ። ሌላ ምንም አይደለም። አይገርምሽም? ምን ሆንሽ? በጣም ድብርብር ብሎኛል። እኔን ድብርብር ይበልኝ፣ እኔን ክፈት ይበልኝ። ምንድን ነው እሺ ንገሪኝ። ቦቸራ ናፈቀኝ። ቦቸራ የመጀመሪያው አይሻልም? ቦቸራ ምን አለበት አሁን ጄን ብትተይው እኔ ፊት ቦቸራ ናፈቀኝ መብትሽ ነው። ግን እንዴት አይነት ነገር ነው? ቦቸራ ጄን ፊት ትንሽ እንደው አልበዛም? እንግዲህ ምን እናደርጋለን? አሁን ፈልጋለሁ። የት እንግዲህ እንዳለውም ዲቪ ደርሶት ተሄደ። አንቺ አሜሪካን ሄደሽ እናትሽ ጋር ትፈልጊዋለሽ። ታዲያ ደግሞ እኔ እዚሁ ሀገር ውስጥ እፈልጋለሁ። ሌላ ምን እናደርጋለን? መቼም ተሁለት አንዱ አይጠፋም። እኔን እንደው አንድ ቀን አባብዬ ብለሽ አታውቂም? ፍቅር አይነ ቢስ ወንድ አይል ሴት አይል ቄስ አይል ማለት ይቻላል። እኔው ቤት ተገኘ። እስቲ ይሁን ሌጣውን አባዬ እንዳልሽ እዚህ ደረሽ። አሁን ቦቸራዬ፣ አይ ቦቸራ እንዴት የታደልክ ነህ እናቴ። 5 ሳንቲም ያላወጣህበት ሰው የን እየጨመረ ሲጠራ ጊዜማን ሰላም ነው አለሁልሽ። አለን ምን ሽር ጉድ እያልክ ነው? እኔም ብለህ ትርሲት እንዴት ነሽ? ምን ገባች እኮ የልጅ አባት ልሆንልህ አይደል እንዴ? እስኪ እሷን እንኳን አይተሰብሰብ በል። ለመሆኑ ልጁ ይቆያል እንዴ? አረ ምን ይቆያል? በቅርብ ጊዜ ከነቃጭሉ ዱብ ልታረጋው ነው። እናንተ ግን አይደብራችሁ? በእውነት ቦቸራ በሌለበት ነው የምታገባው? ቢያንስ እኮ ደስታው የጋራችን ነበር። ቆይ ለእኔ ብቻ ነው የሚናፍቀኝ? ምንም ትዝ አይላችሁ? ተቀይመከኛል አይደል? ኧረ አልተቀየምኩሽም። ጋሽ በለም ያኔ ከቤት ሲያባሩኝ አልተቀየምኩም። አንቺ ግን ከልብሽ ስገፊ ያኔ ያዘንኩ። እሺ ይቅርታ። ይቅርታሽ ያን ጊዜ ካልመለሰልኝ ምን ይሰራልኛል? አኪ እኔ እኮ በአንቺ ፍጹም ደስተኛ ነበርኩ። ቆይ መች ነው ከሀገር የምትወጣው? አገሬም ልክ እንደ አንቺ ፊቷን ያዞረችብኝ እለት። እሺ ስልክህን ክፈተው። መጀመሪያ አንቺ ልብሽን ክፈችው። ሙሽሮች የገቡ ስለሆነ ሁላችንም ተነስተን ሙሽሮችን በእልልታና በጭብጨባ እንድንቀበል እጋብዛችኋለሁ። ሙሽሮች እየገቡ
እንግዲህ አቶ በላቸው የመክፈቻ ንግግር እንዲያደርጉልኝ እጋብዛለሁ። አቶ በላቸው ክቡራትና ክቡራን የልጅ አቤኔዘርና የመቅደላ የሰርግ ድምተኞች እንዴት ዋላችሁ? እግዚአብሔር ለዚህ ለተባረከ ቀን ስላበቃን የተመሰገነ ይሁን። በእውነት ልጄ አቤኔዘር በዛሬው ዕለት ያሳየኝ ትልቅ ቁም ነገር ከሰርግ ውጭ ማለት ነው ማንም ሰው ሲወለድ ክፉ እንዳልሆነ በወጣትነቱ ሊሳሳት እንደሚችል ስህተትን ደግሞ ማረም እንደሚቻል ያስገነዘበኝ ልጄ ባልወልደውም ማለት ነው። በመሆኑ ለዚህ ለዛሬ ቀን በመብቃቱ እግዚአብሔርን የተመሰገነ ይሁን እላለሁ። ልጅ አቤኔዘር በእውነት የማይጠቅም የሰርግ ስነ ስርዓቱን ሲያከብር ለሌሎቻችንም ትምህርት ሊሆን የሚችል ነገር እንዳሳየን በተለይ ለግዛቸውና ተክላ እውነቴን ነው፣ ሁሉም ልጆቼ ናቸው። ለእነሱም ጉልበት እንደሆናቸው አምናለሁ። እንግዲህ እግዚአብሔር ለዚህ ቀን ስላበቃን የተመሰገነ ይሁን። ፈቃዱ ተሆነ ደግሞ እድሜም እየለመን የዛሬ ዓመት ወይ ደግሞ 2 ዓመት የልጄ አክሊለንና የቦቸራን በእውነት ነው ሰርግ እንደዚህ ደግሰን አብረን ቁጭ ብለን ለማክበር ያብቃን እላለሁ። እድሜ ይስጥልኝ፣ ቆዩልኝ። ሁልጊዜ ደስታ አይጣችሁ። እግዚአብሔር ሀገራችንን ይባርክልን። አመሰግናለሁ። የመሐረቡን ላከች መልሱን